ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምሰምታችኋል። ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁ እንድትከታተሉ የአክብሮት ግብዣችን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት እድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የኢትዮጵያ መከላከያ ሰራዊት የምርምርና ልማት ፖሊሲ ምረቃና የማዕከል ምስረታ ተካሄደ። ውብሸት አንበሴ ተጨማሪ ያለው የመከላከያን የማድረግ አቅም ለማሳደግ እንዲሁም በሳይንስና ቴክኖሎጂ ዘርፎች የምርምርና የልማት ስራዎችን በማከናወን የሀገርን ብሔራዊ ደህንነት በራስ አቅም መገንባት የሚያስችል ተልዕኮ የተሰጠው የኢትዮጵያ መከላከያ ሰራዊት የምርምርና የልማት ማዕከል ተመስርተዋል። ላለፉት 6 ወራት በመከላከያ ዋር ኮሌጅ አስተባባሪነት ከተቋሙ የተለያዩ ክፍሎች ኮሚቴ በማዋቀር ሲከናወን የቆየው የምርምርና ልማት ማዕከሉም የፖሊሲ፣ የአደረጃጀት፣ የሰው ኃይል አቋምና መመሪያዎች የማዘጋጀት ስራ ተጠናቆ በይፋም ተቋቁመዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ሚኒስተር ዴታዎች፣ ጄኔራል መኮንኖችና ባለድርሻ አካላት በተገኙበት ነው ምስረታው ይፋ የተደረገው። ጥናትና ምርምር የአንዲትን ሀገር ኢኮኖሚያዊ፣ ማህበራዊና ወታደራዊ አቅምን በመገንባት የማድረግና የመፈጸም ችሎታን ወደ ላቀ ደረጃ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ ከተቋም አልፎ ለሀገራችንና ለአህጉራችን አፍሪካ ሁለንተናዊ እድገት የበኩላቸውን አስተዋጽኦ የሚያበረክቱም የምርምር ስራዎችን በመስራትና በማዳበር አዳዲስ ግኝቶችን ማበልጸግ እንደሚገባም ገልጸዋል። ሶቨሬኒቲ ማለት ዛሬ በኢኮኖሚ ራስን መቻል እና ቴክኖሎጂ አቅም መገንባት እና የመከላከል አቅም፣ የዲተረንስ አቅም መገንባት እና የማይደፈር አገር ማድረግ ነው ሶቨሬኒቲ። ከዚህ አንፃር ጥናትና ምርምር በጣም ወሳኝ ነገር ነው። እዚህ ኢትዮጵያ ውስጥ ደግሞ ተቀዳሚ መሆን ያለብን እኛ ነን። ተመራምረን ውጤት ግኝት አግኝተን ግኝቱን ወደ ምርት ቀይረን መምራት አለብን። ፊልድ ማርሻሉ አክለውም ታላቅ ሀገርና ተቋም መገንባት የሚቻለው ሁልጊዜ አዳዲስ ሀሳቦችን በማፍለቅ በማዳበርና በመመራመር በመሆኑም ችግር ፈቺናም የሀገራችንን ብሔራዊ ጥቅም በዘላቂነት የሚያስጠብቁ ጠንካራ የቴክኖሎጂ አቅሞችን በመፍጠር ዘመን ተሻጋሪ የልማትና የምርምር ስራዎችን በትኩረት መስራት ያስፈልጋልም ብለዋል። እንደ ማንኛውም አቅም ፈጣሪ አቅም በበጀትም በአሰራርም በፖሊሲም በሁሉም ተደግፎ ሰራዊታችንን እንዲያግዝ የማድረግ አቅማችን እንዲጨምር ማድረግ አለብን። አሁን መከላከያ ውስጥ ብዙ ስራ እየሰፋ ነው። ኢንዱስትሪ እየሰፋ ነው። ዩኒቨርሲቲ እያደገ ነው። የጤና የቴክኒክና ሙያ እያደገ ነው። አቪዬሽን እያደገ ነው። ስለዚህ ጥናትና ምርምሩም አብሮ ማደግ ስላለበት ነው ይሄ ስራ የሰራ ነውና እስካሁን ቀን ወደ ስራ ለመግባት የሚያስችል ስራ ነው የተሰራው። የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በበኩላቸው በተቋማችን ውስጥ አዲስ የሆነውንና ለሰራዊታችን የትራንስፎርሜሽን ጉዞ ስኬት የማይተካ ሚና እንደሚጫወት የሚታመንበት የምርምርና ልማት ማዕከል መቋቋሙ ተቋማችን ለያዘው የዘመናዊ ሰራዊት ግንባታ ስኬት ጉልህ ሚና እንደሚጫወት ገልጸዋል። ማዕከሉ በኢፌዴሪ መከላከያ ምርምርና ልማት ስራ ድግግሞሽን፣ የሀብት ብክነትን የሚያስቀር እንዲሁም ሰራዊቱን የማድረግ አቅም ይጨምራል፣ የቴክኖሎጂ የፈጠራ ስራን ያሻሽላል፣ ጉልህ ሚና ይጫወታል ተብሎም ይጠበቃል። ማዕከሉ ዋና ተግባርም የመከላከያ ምርምርና ልማት ስራዎችን የማቀድ፣ የመተግበር፣ የማስተባበር፣ የመቆጣጠርና መገምገም የምርምር ስራዎቹም በሁሉም መከላከያ ክፍሎች ተደራሽ እንዲሆኑ
የሚያስችል ወጥና ግልጽ የሆነ አሰራር ስርዓትም ይኖራል ተብሎ ይጠበቃል። በመርሃ ግብሩ ላይ የምርምርና ልማት ማዕከሉ ምስረታ እውን የሆነበትን ሂደት በተመለከተ በምሁራን ጥናታዊ ጽሑፍ የቀረበ ሲሆን ለማዕከሉ መመስረት አስተዋጽኦ ላበረከቱ አመራሮች፣ ክፍሎችና ባለድርሻ አካላትም እውቅና ተሰጥተዋል። ተከታትሎ በመደምሰስ አመርቂ ውጤት ማስመዝገቡን ገለጸ። እዙ በሚንቀሳቀስባቸው አካባቢዎች የሸኔ የሽብር ቡድንን ሰብአዊና ሎጂስቲክሳዊ አቅሞች በማሳጣት ተገዶ እጅ እንዲሰጥና የሰላምን አማራጭ እንዲቀበል እየተደረገ መሆኑንም አዛዡ ሌተናል ጀነራል ዘውዱ በላይ ገልጸዋል። ዘገባው የመሐመድ አህመድ ነው። የታሪካዊ ጠላቶቻችን እኩይ ሴራ በሰራዊታችን ጀግንነታዊ ተጋድሎ እየመከነ እንደሚገኝ ተገለጸ። ሰሜን ምስራቅ እዝ ያሰለጠናቸውን መሰረታዊ ወታደሮች ማስመርቋል። አደማሊ ተጨማሪ አለው። የሰሜን ምስራቅ እዝ ወደ እዙ የተቀላቀሉ መሰረታዊ ወታደሮችን ከነባሩ ጋር በማዋሃድ ለሚፈጽሙት ተልእኮ አጋዥ የሆነ የአቅም ግንባታ ስልጠና ሰጥቶ ባስመረቀበት ወቅት በክብር እንግድነት የተገኙት የመከላከያ ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን መከላከያ ሰራዊቱ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት በዘላቂነት የማስጠበቅ ተልእኮውን በብቃት እየፈጸመ እንደሚገኝና በዚህ ሂደትም የሰሜን ምስራቅ እዝ ከሌሎች የመከላከያ ሰራዊት ክፍሎች ጋር በቅንጅት ኢትዮጵያ የገጠሟትን ፈተናዎች ሁሉ በማሸነፍ የከፈለው ዋጋና ያበረከተው አስተዋጽኦ ከፍተኛ መሆኑን ተናግረዋል። ሰሜን ምስራቅ እዝ በተደጋጋሚ አገሪቱ የገጠሟትን ፈተናዎች በመቋቋም በኩል ለኢትዮጵያ ትልልቅ ክንዶች አንዱ እና የከፈለው ዋጋና አስተዋጽኦውን በከፍተኛ ደረጃ የሚታይ እዝ ነው። ኢትዮጵያም መከላከያም እኔም እንደግል ለሰሜን ምስራቅ እዝ ልዩ ክብርና ምስጋና እንዳለኝ በዚህ አጋጣሚ ለመግለጽ ፈልጋለሁ። ጀነራል ይመር መኮንን አክለውም የውስጥ ጸረ ሰላም ኃይሎችና ጠላቶቻችን ኢትዮጵያ እንዳታደግና እንዳትለማ ህዝቦቿን በሰላም እንዳይኖሩ ተቀናጅተው የሰሩ ቢሆንም ሰራዊታችን ትርጉም አልባ ፍላጎታቸውን በጀግንነት እየቀለበሰ የጠላቶቻችንን ህልም ከንቱ ቅዠት ማድረግ ችሏል ብለዋል። የሰራዊት ብቃት የሚረጋገጠው በአንድ ወቅት ስልጠና ብቻ ሳይሆን በማያቋርጥና ተከታታይነት ባላቸው የመፈጸም ብቃትን በሚያጎለብቱ የስልጠና ስራዎች መሆኑን ጠቁመው ተመራቂዎችም የወሰዱትን ስልጠና ወደ ተግባር በመቀየርና በሰው ኃይልም ሆነ በውጊያ ብቃት የእዙ ተጨማሪ አቅም በመሆን ማንኛውንም ሀገራዊ ግዳጅ በብቃት ለመፈጸም ዝግጁ መሆን እንዳለባቸውም አሳስበዋል። አንድ ሰራዊት ብቁ ነው የሚባለው በአንድ ዙር በአንድ አካባቢ በሰለጠነው ስልጠና ብቻ ሳይሆን ተከታታይነት ያላቸው የማያቋርጡ ተመጋጋቢ የሆኑ እያደጉ የሚሄዱ የመፈጸም አቅምን በዛው ልክ የሚያሳድጉ የአቅም ግንባታ ስራዎች ያስፈልጋሉ። የዛሬው ስራ ውጤት የነዚህ አሁን ያነሳቸው የአቅም ግንባታና የስልጠና ፍልስፍናችን ውጤቶች ናቸው ብዬ አምናለሁ። ጸረ ሰላም ኃይሎችን በማጥፋት ሀገራችን ሰላማዊና የተረጋጋች እንድትሆን እየተሰራ ያለው ስራ ከፍተኛ መሆኑን የተናገሩት የሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጀነራል አሰፋ ቸኮል የሀገራችን ሉዓላዊነት ተደፍሮ ተሸንፈንና ወድቀን ማየት የሚፈልጉ ታሪካዊ ጠላቶቻችንና ተላላኪዎቻቸውን ለማጥፋት እየሰለጠን አቅማችንን በማዳበር ግዳጃችንን በብቃት እንፈጽማለን ካሉ በኋላ በጠላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አረጋግጠው የዕለቱ ተመራቂዎችም በስልጠና ቆይታቸው ያገኙትን አቅም ወደ ተግባር በመቀየር የሀገራቸውና የተቋማቸው ኩራት ሊሆኑ እንደሚገባም አስገንዝበዋል። እየተዋጋን እየሰለጠንን አቅም እየጨመርን በሁሉም መንገድ አቅማችሁን አዳብረን እንድንገባ ፈጣን የሆነ ግዳጅ ለመፈጸም የሚያስችል ትጥቅ ይዛችኋል። ነገ ደግሞ በአጭር ጊዜ የቀራችሁትን አሟልታችሁ ግዳጃችሁ እንድትወጡ አደራላችኋለሁ። አመሰግናለሁ። የስልጠናውን ሪፖርት ያቀረቡት የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም በበኩላቸው ሰልጣኞች ከነባሩ ሰራዊት ጋር የሚጣጣም አቅም እንዲፈጥሩ የእዙን የግዳጅ ሁኔታ ከግምት ውስጥ ያስገባ በማንኛውም የአየር ንብረትና ፈታኝ መልክዓ ምድር ላይ ተሰማርተው የጠላትን እንቅስቃሴ መቆጣጠርና ማምከን የሚያስችል አቅም እንዲጨብጡ መደረጉን ጠቁመው ከቴክኒካዊና ወታደራዊ ሳይንስ በተጨማሪ ሰራዊቱ የታጠቀውን ዘመናዊ የነፍስ ወከፍና የቡድን መሳሪያ በአግባቡ ስራ ላይ ማዋል እንዲችል በቀንና በሌሊት ስልጠና መውሰዳቸውንም ተናግረዋል።
የጦላ የከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ለ12ኛ ዙር ምልምል ወታደሮች የስልጠና ማስጀመሪያ መርሃ ግብር አካሄደ። ጀግኖች ኢትዮጵያውያን ብዙ ዋጋ ከፍለው ያቆዩዋትን ሀገር ወታደር በመሆን ለማገልገል መዘጋጀት ክብርም ኩራትም መሆኑን የማሰልጠኛው አዛዥ ብርጋዴር ጄኔራል ጡምሲዶ ፊታሞ በስልጠና ማስጀመሪያ መርሃ ግብሩ ገልጸዋል። ምልምል ወታደሮቹ የሚሰጣቸውን ስልጠና በብቃት ለማጠናቀቅና ለሚጠበቅባቸው ተልዕኮ ዝግጁ ሆኖ ለመገኘት የላቀ ጥረት ማድረግ እንደሚጠበቅባቸውም ብርጋዴር ጄኔራል ጡምሲዶ ፊታሞ አሳስበዋል። በውትድርና ሙያ ሀገራቸውን ለማገልገል እድል በማግኘታቸው ክብር እንደሚሰማቸው የተናገሩት ሰልጣኞቹ ስልጠናውን በብቃት ለማጠናቀቅ ያላቸውን ዝግጁነትም ተናግረዋል ሲል ይትባረክ ጸዳሉ ዘግቧል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ከእዞችና ከተቋሙ ልዩ ልዩ ክፍሎች ለተውጣጡ ሴት የሰራዊት አባላትና ሲቪል ሰራተኞች ስልጠና ሰጠ። ስልጠናው በወታደራዊ ሳይንስና አመራርነት እንዲሁም በጤናና በቤተሰብ ሕግ ላይ ያተኮረ መሆኑ ተገልጿል። ሴቶች በሚሰጧቸው ስልጠናዎች ራሳቸውን እየፈተሹ ክፍተታቸውን መሙላትና ኃላፊነታቸውን በአግባቡ ለመወጣት ቁርጠኛ መሆን እንደሚጠበቅባቸው የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጄኔራል ሁላገርሽ ድረስ አሳስበዋል። በምዕራብና ምስራቅ ጎጃም ዞኖች የሚንቀሳቀሰው የጽንፈኛው ቡድን የካርታና መሐንዲስ ኃላፊ የመንግስትን የሰላም ጥሪ በመቀበል በስፍራው ለሚገኘው የ6ኛ እዝ አንድ ኮር እጅ ሰጠ። ይልቃል ታደለ የተባለው ይህ የጽንፈኛው ቡድን የካርታና መሐንዲስ ኃላፊ የነበረ ሲሆን ጽንፈኛው ቡድን እታገልለታለሁ የሚለውን ህዝብ በማፈን በመግደል በመድፈርና በማፈናቀል ኢትዮጵያን ለማዳከም አቅደው ከሚንቀሳቀሱ የውጭ ጠላቶቻችን ጋር የሚተባበር የባንዳዎች ስብስብ መሆኑን መረዳቱን ተናግሯል። ጽንፈኛው ቡድን በህዝብ ላይ እያደረሰ ባለው ስቃይ በመጸጸት የመንግስትን የሰላም ጥሪ የተቀበለ ሲሆን የቀሩትም የመንግስትን የሰላም ጥሪ በመቀበል የህዝብ መከራ እንዲያበቃ የበኩላቸውን ኃላፊነት መወጣት እንደሚገባቸው ጥሪውንም አቅርበዋል። ዘገባው የአለባቸው ዳኜ ነው። በደቡብ እዝ ስር የሚገኘው የ205ኛ ኮር በኦሮሚያ ክልል ምስራቅ ቦረና ዞን እና አዋሳኝ አካባቢዎች ከሚገኙ የህብረተሰብ ክፍሎች ጋር ሰላምንና የህዝቦችን ትስስር በሚያጎለብቱ ርዕሰ ጉዳዮች ዙሪያ ውይይት አደረገ። ኮሩ በተሰማራበት ቀጠና ሰላምን በማጽናት የመጠበቅና የህዝብን ለህዝብ ትስስሮች በማጠናከር ኃላፊነቱን በብቃት እየተወጣ እንደሚገኝ አዛዡ ብርጋዴር ጄኔራል ግርማ አየለ ተናግረዋል። በሶማሌ ክልል የሊበን ዞን አስተዳዳሪ አቶ አብዱላሂ የሱፍና በኦሮሚያ ክልል የምስራቅ ቦረና ዞን አስተዳዳሪ አቶ አብዱረዛቅ ሁሴን በሰላምና በልማታዊ ጉዳዮች ላይ ያላቸውን ትስስር አጠናክረው እንደሚያስቀጥሉ በውይይት መድረኩ ገልጸዋል። ዘገባው የቢኒያም አንዳርጋቸው ነው። በደቡብ እዝ ስር በሚገኝ አንድ ኮር የግዳጅ ቀጠና በርካታ የሸኔ አመራርና አባላት የመንግስትን የሰላም አማራጭ ተቀብለው እየገቡ ነው። ኮሩ የሰላምን አማራጭ ባልተቀበሉና የሽብር ተልዕኮ ለመፈጸም በሚንቀሳቀሱ ጸረ ሰላሞች ላይ የሚወስደውን እርምጃ አጠናክሮ እየቀጠለ መሆኑንም ገልጿል። የሰላም አማራጭ የተቀበሉ የሸኔ አመራርና አባላት በበኩላቸው ምንም ጠቃሚ ዓላማ ሳይኖራቸው የህዝቡንም ሰላም ሲያደፈርሱና አስከፊ ዋጋ ሲያስከፍሉት በመቆየታቸው መጸጸታቸውን ገልጸዋል። ዘገባው የኮሩ ሚዲያ ክፍል ነው። ማዕከላዊ እዝ ፈጣንና ተደራሽ አገልግሎት በመስጠት ድልን የሚያሳልጥ የስታፍ ምድብተኞችን አሰልጥኖ አስመረቀም። በእዙ በሚከናወኑ የተለያዩ ስልጠናዎች ውጊያን ጀምሮ የሚጨርስ ብቁ ስልታዊ አመራርና አስተማማኝ የስታፍ ኃይል እየተገነባ እንደሚገኝ የእዙ ሜንቴናንስ ኃላፊ ኮሎኔል ታደለ ከበደ ተናግረዋል። የእዙ ማሰልጠኛ አዛዥ ሌተናል ኮሎኔል አርያ ገብረ በበኩላቸው የስታፍ የበታች ሹሞች ከቢሮ ስራቸው በተለያዩ ወታደራዊ ክህሎቶች ሁለንተናዊ አቅማቸውን እንዲያጎለብቱ መደረጋቸውን ገልጸዋል። ዘገባው የኤፍሬም አድማሱ ነው። በሁርሶ ኮንቲንጀንት ማሰልጠኛ በዓለም አቀፍ የሰላም ማስከበር ተልዕኮ አፈጻጸም ዙሪያ ባሉ ህጎችና ደንቦች ላይ ያተኮረ የሰልጥኖ አሰልጣኞች ስልጠና ተካሄደ። በዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት አማካኝነት የተሰጠው ይህንን ስልጠና የእንግሊዝ መንግስት በገንዘብ እንደደገፈው ተገልጿል። ሰልጥኖ አሰልጣኞቹም በሰላም ማስከበር ተልዕኮ የሚሰማሩ የሰራዊት አባላት ተልዕኳቸውን በላቀ ብቃት እንዲፈጽሙና የተሟላ ዝግጁነት እንዲኖራቸው በማድረጉ ረገድ የበኩላቸውን አስተዋጽኦ የሚያበረክቱ መሆናቸውን ተጠቁሟል። ዘገባው የተስፋ ያረጋል ነው።
የሰሜን ምስራቅ እዝ መሐንዲስ ለቡርቃ ማሰልጠኛ ማዕከል ደረጃውን የጠበቀ የሰልፍ ሜዳ በጥራት ገንብቶ ለአገልግሎት ክፍት አደረገ። የእዙ መሐንዲስ በአነስተኛ ወጪና በአጭር ጊዜ የገነባው ደረጃውን የጠበቀ የሰልፍ ሜዳ የሄሊኮፕተር ማረፊያን ያካተተ መሆኑ ተጠቁሟል። ማሰልጠኛውን ዘመናዊና ደረጃውን የጠበቀ አቅም ፈጣሪ ለማድረግ ለተለያዩ የመሰረተ ልማት የግንባታ ስራዎች ትኩረት መሰጠቱንም የእዙ መሐንዲስ ኃላፊ ኮሎኔል ዘሪሁን ሽፈራውና የኮንስትራክሽን ኃላፊው ሌተናል ኮሎኔል ጋዲሳ ሹመታ ገልጸዋል። ዘገባው የቀራለም አዱኛ ነው። በሰሜን ምዕራብ እዝ ስር የሚገኝ አንድ ኮር የተሰጠውን ተልእኮ መፈጸም በሚያስችለው የተሟላ የዝግጁነት ቁመና ላይ እንደሚገኝ ገለጸ። የኮሩ አዛዥ ብርጋዴር ጄኔራል በላይ አየለ በስምሪት ላይ የሚገኙ ሬጅመንቶችን አበረታተዋል። ኮሩ የህዝቦችን ሰላምና ልማትን የሚያደናቅፉ ጸረ ሰላም ኃይሎች ላይ እርምጃ በመውሰድ ህግ የማስከበር ተልእኮ ውጤታማ መሆኑንም በኮሩ ስር የሚገኙ የክፍለ ጦሩ አዛዦች ተናግረዋል። ዘገባው የአይተነው ወንዴ ነው። የኢትዮጵያ ወታደራዊ አካዳሚ የሰራዊቱን ኑሮ ለማሻሻል እየሰራ እንደሚገኝ ተገለጸ። የኢትዮጵያ ወታደራዊ አካዳሚ ተቋሙ ባስቀመጠው አቅጣጫ መሰረት በምግብ ራስን ለመቻል የሚያደርገው የግብርና ልማት ስራ ውጤታማ መሆኑን የአካዳሚው ምክትል አዛዥ ለስልጠና አገልግሎት ድጋፍ ኮሎኔል አመኑ መገርሳ ተናግረዋል። አካዳሚው በ2017ና 18 ዓመተ ምህረት የምርት ዘመን በ37 ሄክታር መሬት ላይ ያመረተውን የጤፍና ስንዴ ሰብል ውጤታማ በሆነ መልኩ እየሰበሰበ እንደሚገኝም ገልጸዋል። የአካዳሚው መዝናኛ ክበብ ቡድን መሪ ሻለቃ ዘካሪያስ ቶማስ በበኩላቸው መዝናኛ ክበቡ እንቁላል፣ የልኳንዳ ስጋ እንዲሁም የጓሮ አትክልቶችን በስፋት በማምረትና በተመጣጣኝ ዋጋ በማቅረብ የኑሮ ውድነቱን የማረጋጋት ስራ እያከናወነ እንደሚገኝ ተናግረዋል። ዘገባው የሀብታሙ አማረ ነው። ተመልካቾቻችን ለዛሬ የመረጥናቸው ዝርዝር ዘገባዎች የታላላቅ ፕሮጀክቶች ግንባታ ለመከላከያ ሰራዊታችን ተልእኮ አፈጻጸም ስኬት ስላላቸው ጉልህ ድርሻና የብሔራዊ ተሃድሶ ኮሚሽን 80 ሺህ ለሚደርሱ ታጣቂዎች በሰጠው የተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ ማድረጉ ላይ ያተኩራሉ። ዝርዝር ዘገባዎቹ ከዚህ ቀጥሎ ወደ እናንተ የሚደርሱ ይሆናል። ከኔ ጋር በዚሁ ተሰናበትን። መልካም ቀን።